ከእስልምና ወጥቷል ሙስሊም አይደለም ማለት ነው። ይሄ አተንቢህ ወረድ على اهل الاهواء والبدع የሚባል ኪታባቸው ላይ ያስቀመጡ ነገር አለ ማለት ነው። እዛ ላይ ማየት ይቻላል። ባረከላሁ ፊኩም። طيب እሺ ሌላው ኢማሙ ሱፊያን ብኑ ዑይና ረሂመሁላህ ተዓላ ምን አሉ መሰላችሁ? መን ቃለ ይላሉ ያለ አልቁርአን ከላሙላሂ ዐዘ ወጀል የአላህ ስብሓነሁ ወተዓላ ቃል ሆ መኽሉቅ የተፈጠረ ነው፣ የመኽሉቅ ንግግር ነው መኽሉቅ እንጂ የመኽሉቅ ቃል እንጂ መኽሉቅ እንጂ የአላህ ቃል አይደለም ብሎ ያለ አካል አሉ ማናቸው ነው የሚሉት? ሱፊያን ብኑ ዑይና ናቸው። ፈሆ ካፊር አሉ። ያ ሰው የቁርአን መኽሉቅ ነው የሚል ካፊር ነው አሉ። ወመን ሸከ ፊ ኩፍሪሂ ተመልከት፣ ቁርአን መኽሉቅ ነው የሚለውን አካል አላከፍርም ብሎ የተጠራጠረ የሆነ አካል አሉ ፈሆ ካፊር ይላሉ፣ ራሱ ካፊር ነው። ተመልከት፣ አሁን አሕባሽ ቁርአን መኽሉቅ ነው እያሉ አዋጅ አውጀዋል። አሕባሾችን ቁርአን መኽሉቅ ነው የሚለን አካል ካፊር ያላል አካል ካፊር ነው እያሉ ነው። ማንን የሚሉት? እነ ሱፊያን ብኑ ዑይና ናቸው የሚናገሩት እኮ። አሁን ላይ በአሁን ሰዓት የተጀመረ እንዳይመስል። ባረከላሁ ፊኩም። ተግባባን? በአሁን ሰዓት ላይ የተጀመረ እንዳይመስልህ። እነ ሱፊያን ብኑ ዑይና ብሎ ማለት ደግሞ ከነ ኢማሙ አልቡኻሪ ከነ ኢማሙ ሙስሊም በስተፊት ያሉ ናቸው። በደንብ አድርገን መያዝ አለብን። ባረከላሁ ፊኩም። እነ ሱፊያን ብኑ ዑይና እነ ሱፊያን ተውሪ ከነማ በስተፊት ናቸው። ከነ ኢማሙ አልቡኻሪ በስከፊት፣ ከነ ኢማሙ ሙስሊም በስከፊት፣ ከነ ኢማሙ አቡ ዳውድ በስከፊት፣ ከነ ኢማሙ ነሳኢ በስከፊት፣ ከነ ኢማሙ ትርሚዚ በስከፊት፣ ከነ ኢማሙ ኢብኑ ማጅ በስከፊት። ተመልከቱት። ማ ባረከላሁ ፊኩም። ቁርአን መኽሉቅ ነው የሚል አካል ካፊር ነው አሉ። እሱም ደግሞ ካፊር አለለም ያለ አካል ካፊር ነው አሉ። ተመልከቱት። ዓዲር ማክፈር ይሄ አዲስ የመጣ ሃይማኖት